የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቤት በሐዘን ተውጧል። ለምን የሚለውም እንቃኘዋለን። ተቋርጦ የነበረው በረራ ሊጀምር መሆኑ ታወቀ። አዲስ የተፈጸመ ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ ምሽግ በቁጥጥር ስር ውሏል። ጋምቤላ ተግባራዊ የሆነ ያለው ሕግና በጋምቤላ ክልል አኝዋክ ማህበረሰብ ዞን በአቦቦ ወረዳ አጭር ቀሚስ ለብሰው የሚንቀሳቀሱ ሴቶች ላይ 3000 ብር የገንዘብ መቀጮ የተጣለ መሆኑ ለብዙዎች አሳስቧል። ዝርዝር መረጃ ይዘናል። የአማራ ክልል መንግስት መስተዳድር ምክር ቤት በክልሉ ከ2015 ጀምሮ በተቀሰቀሰው የትጥቅ ግጭት ከስራ ገበታቸው ተፈናቅለው ያሉት 2167 የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን ለቆጠረለት ሀገር አቀፍ ጉባኤ ለውይይት ይፋ የሚሆኑ 8ኛ ዋነኛ አጀንዳዎችን ይፋ አድርጓል። የእነዚህን ሌሎች ዋና ዋና ነጥቦችን እናነሳለን። እንደምን ቆይታችኋል? የጎልጎል ሚዲያ ቻናላችን ቤተሰቦች ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ወደ ዝርዝሩ እንለፍ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቤት በሐዘን ተውጧል። የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት የሆኑት ወይዘሮ አዳነች ከዚህ ዓለም በሞት ተለዩ። ወይዘሮ አዳነች በርሀ ከአባታቸው አቶ በርሀ ወልደ ሐዋርያት እናታቸው ወይዘሮ መድህን ስዕሉ በ1929 በአስመራ የተወለዱ ናቸው። እድሜያቸው ለትምህርት እንደደረሰም ቪቶሪዮ የሚባል ትምህርት ቤት ተከታትለዋል። ገና የ9 ዓመት ልጅ እያሉ ከአቶ አፈወርቅ አብርሃም ተጋቡት ሲሆኑ በ15 ዓመት እድሜያቸው ብዙ ልጆች አፍርተዋል። 14 ልጆች ያፈሩት ሲሆኑ አንድ ልጃቸው የሆነው የኤርትራው መሪ ኢሳያስ አፈወርቂ ሲሆን ገና የ20 ዓመት ወጣት ያለ የዩኒቨርሲቲ ትምህርቱን አቋርጦ በ1966 ወደ ሰውራ የገባው ኢሳያስ አምባገነናዊ መሪ እየተባለ ቢተችም ሀገሪቷን እስካሁን በመምራት የሚገኝ ነው። እናቱ በ1978 በኤርትራ ሜዳ በኩል ወደ አሜሪካ የሸሹ ሲሆኑ በስትራቴጂካዊ አመት ወቅት የኤርትራ አብዮት ከአብዛኛው የኤርትራ ከተሞች ወደ ሳህል የአስመራን በሮችን ጨምሮ ልጆቻቸው በትጥቅ ትግል ውስጥ በመሳተፋቸው ምክንያትም ወደ ውጭ እንዲሄዱ እንዲሸሹ አድርጓቸዋል። ኤርትራ ነጻነትን ካገኘች በኋላ ወደ ሀገራቸው የተመለሱ ሲሆኑ እስከ መጨረሻ እድሜያቸው አስመራ ላይ ነበሩ። ትላንትና ሮብ ሰኔ 17 2018 አስመራ አቅራቢያ በሚገኘው የትውልድ ስፍራቸው በተፈጸመው ቀብር ስነስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ ቤተሰቦቻቸው፣ የሃይማኖት አባቶች፣ ከፍተኛ ባለስልጣናት ተገኝተው ነበር። የፕሬዝዳንት ኢሳያስ እናት የሆኑት ወይዘሮ አዳነች በርሄ ከአቶ አፈወርቅ አብርሃ ጋር በትዳር በቆዩባቸው ጊዜያትም 14 ልጆች አፍርተዋል። 9ኙ ለነጻነት በተካሄደው እንቅስቃሴ ውስጥም ተሳታፊ ነበሩ። ወይዘሮ አዳነች በኤርትራ ውስጥ ጦርነት በሚካሄድበት ወቅት ወደ አሜሪካ ሄደው የኖሩ ናቸው። በተመሳሳይም ኢሳያስ አፈወርቂ በ1936 ዓ.ም በአስመራ ከተማ የተወለዱ ሲሆኑ የሁለተኛ ደረጃ ትምህርታቸው በልዑል መኮንን ሁለተኛ ደረጃ ትምህርት ቤት ተከታትለዋል። ያስመዘገቡት ከፍተኛ ነጥብ የቀድሞ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በአሁኑ በአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ትምህርት እንዲከታተሉ ቢያስችላቸውም በ1958 ዓ.ም ትምህርታቸው አቋርጠው የኤርትራ ነጻ አውጪ ግንባር ለመቀላቀልም ወደ ሱዳን መጓዛቸው ይታወቃል። ተቋርጦ የነበረው በረራ ሊጀምር መሆኑ ታወቀ። የኢትዮጵያ አየር መንገድ ከደብረ ማርቆስ ባህር ዳር መደበኛ በረራ ሊጀምር መሆኑ ታወቀ። በቅርቡ ከአዲስ አበባ ወደ ደብረ ማርቆስ ዕለታዊ በረራ ያስጀመረው የኢትዮጵያ አየር መንገድ አሁን ደግሞ ከደብረ ማርቆስ ወደ አማራ ክልል መዲና ባህር ዳር በሳምንት 4 ቀን መደበኛ በረራ ሊጀምር መሆኑ ተገለጸ። ደብረ ማርቆስ ኮሚኒኬሽን ትላንት ባወጣው መግለጫ በደብረ ማርቆስ ከተማና የአካባቢው ማህበረሰብ ለዓመታት ሲጠብቀው የነበረው የልማት ምዕራፍ ማሳያ የሆነው የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ የመጀመሪያው ታሪካዊ በረራ ካስተናገደ በኋላ አሁን ደግሞ አዲስ እና ተደራሽ የበረራ መስመር ሊጀምር መሆኑ ታውቋል። በዚህ መሰረት ከደብረ ማርቆስ ወደ ባህር ዳር ሰኞ፣ ሮብ፣ አርብና እሁድ በሳምንት 4 ቀን በረራ እንደሚደረግ ተገልጿል። ከባህር ዳር ወደ ደብረ ማርቆስ ደግሞ ማክሰኞ፣ ሐሙስና ቅዳሜ በሳምንት 3 ቀን በረራ የሚኖሩበት መሆኑ ያሳወቀ ሲሆን ከሚቀጥለው አርብ ጀምሮ አገልግሎቱ እንደሚጀምር ተገልጿል። በቅርቡ ስራ የጀመረው ደብረ ማርቆስ አየር ማረፊያ ከአዲስ አበባ በየቀኑ ደርሶ መልስ በረራ እያስተናገደ እንደሚገኝ መረጃ ያመለክታል።
አዲስ የተፈጸመ ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ ምሽግ በቁጥጥር ስር ሆነ። የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ አማጽያን ምሽግ መቆጣጠሩ አስታውቋል። የሱዳን እርስ በርስ ጦርነት በተለያዩ ግንባሮች የተጠናከረ ባለበት በአሁኑ ወቅት የሱዳን ሰራዊት በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የአማጽያን ምሽግ መቆጣጠሩ አስታውቋል። ሱዳን ትሪቡንና የቻይናው ዡንዋ እንደዘገቡት ወታደራዊ ዘመቻቸው ማክሰኞ ዕለት በጌሳን ወረዳ በአራተኛ እግረኛ ክፍለ ጦር ስር በሚገኘው እግረኛ ብርጌድ የተካሄደ ሲሆን ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን ከአቡ ዱግላና አሻምቦ ባሻገር ያሉ አካባቢዎች ኢላማ ያደረገ ነው። ጋምቤላ ተግባራዊ ይሁን ያለው ህግና በጋምቤላ ክልል አኝዋክ ብሔረሰብ ዞን በአቦቦ ወረዳ አጭር ቀሚስ ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ መቀጮ የተጣለ ነው። የወረዳው ሴቶችም ህጻናት ማህበራዊ ጉዳይ ጽህፈት ቤት እንዳስታወቀው ይህ ውሳኔ የተላለፈው ልጆች ከወላጆች አቅም በላይ በመሆናቸው ትዕዛዝ ባለመስማታቸውና አጫጭር ልብሶች ለጥቃት የመጋለጥ እድል ስለሚጨምሩ በመሆኑ ውሳኔው ከፍትህ ከፖሊስ ጋር ጸጥታ አካላት ጋር በመቀናጀት ወደ ትግበራ የገባ ሲሆን መመሪያው ተላልፎ በተገኙ ሴቶች ላይ ቅጣት እርምጃ በተግባር የተወሰደ ነው። ይህ በአስተዳደሩ የተወሰደው እርምጃ የህግ የበላይነት የዜጎች ሰብአዊ መብት አደጋ ላይ የጣለ ፍጹም አሳፋሪና ኃላፊነት የጎደለው ተግባር መሆኑን የወንጀል ጥቃት ተገላጭነት ለመቀነስ በሚል ሰበብ ወላጆችና አጥቂዎችን አድኖ በህግ ከመቅጣት ይልቅ የጥቃቱን ሰለባ ለሚሆኑ ሴቶች አለባበስ ምርጫ መገደብ፣ በገንዘብ መቅጣት የጥፋተኝነት ሚዛን ወደ ተጎጂው የሚያዞር ፍጹም ኋላ ቀር አደገኛ አስተሳሰብ ነው ይላሉ። የአካባቢው መዋቅር የጸጥታ ፍትህ ኃይሉን አስተባብሮ ለሴቶች አስተማማኝ ከጥቃት ነጻ የሆነ አካባቢ ከመፍጠር ይልቅ ወደ ዜጎች የግል ነጻነት ጣልቃ በመግባት የገንዘብ አማካኝ መምሪያ ማውጣት በመንግስት ደረጃ ሊወገዝ የሚገባው ፍርድ ገምድል አካሄድ መሆኑ አስቸኳይ ሊታረም እንደሚገባም እየተነገረ ነው። የአማራ ክልል መንግስት መስተዳደር ምክር ቤት በክልሉ ከ2015 ጀምሮ በተቀሰቀሰው የትጥቅ ግጭት ከስራ ገበታቸው የተፈናቀሉት 2167 የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የክልሉ መስተዳደር ምክር ቤት ባደረገው 6ኛ ዙር 5ኛ ዓመት 11ኛ መደበኛ ስብሰባ ውሳኔ ያስተላለፈ ሲሆን በክልሉ ኮሚኒኬሽን ቢሮ በኩል ይፋ የሆነው ይህ የምክር ቤቱ ውሳኔ በክልሉ የደረሰው ከፍተኛ ጉዳትም ጠቅሷል። መግለጫው ፋኖን በስም ሳይገልጽ የጥፋት ኃይል ብሎ የገለጸ ሲሆን ቡድኑ ተናግረው የተቀላቀሉ ያላቸው ሰዎች ወደ ሰላም እየተመለሱ ነው ብለዋል። መንግስት ዛሬም ሰላምን ለማስፈን ካለው ጽኑ እምነት በመነሳት ውሳኔው መወሰኑ የጠቀሰው መግለጫው የፋኖ ታጣቂ ኃይሎች ተቀላቅለው የነበሩና በጸጥታ ችግር ምክንያት ስራቸው ጥለው የሄዱ እንዲሁም ከ5 ዓመት በፊት በጭልጋና አካባቢ በተፈጠረ ግጭት ማንነታቸው ምክንያት የተባረሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ውሳኔ አስተላልፈዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆጠረለት ሀገር አቀፍ ጉባኤ ለውይይት ይፋ የሚሆኑ 8 ዋነኛ አጀንዳዎች ይፋ አደረገ። ኮሚሽኑ ይህ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነትና በህገ መንግስቱ አንቀጽ 39 የተደነገገው የራስን እድል በራስ የመወሰን መብት ጉዳዮች ተካተዋል። ኮሚሽኑ በ8ኛነት በያዘው የሰላም ግንባታ አጀንዳነት ስር ደግሞ ግጭቶችና መስሪያ ያነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነቶች ጉዳይ ምክክር እንደሚደረግባቸው ተገልጿል። አዲስ አበባ ከተማ ከኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታ የሚሉትም የምክክሩ አጀንዳዎች ሆነዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህ ያስታወቀው ሮብ ሰኔ 17 2018 ምሽት ባካሄደው የአጀንዳዎች ይፋ ማድረጊያ ስነ ስርዓት ላይ ነው። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ እንደገለጹት ላለፉት 4 ዓመታት በአገር አቀፍ ደረጃ በተካሄደው መድረኮችና በሌሎች መንገዶች ከተሰበሰቡት አጀንዳዎች መካከል 8 ሀገራዊ አጀንዳዎች ተለያይተው 8 አጀንዳዎች ዋና ዋና ጭብጦች እንደሆኑ ያስረዱት ዋና ኮሚሽነሩ እነዚህ ርዕሰ ጉዳዮች በሙሉ በስራቸውን ውስጥ ጭብጥ እንደያዙ የተናገሩ ናቸው። በተለይ አዲስ አበባ ከተማ ከኦሮሚያ እንዲሁም ድሬዳዋ ከኦሮሚያና ከሶማሌ ክልሎች ጋር የሚኖራቸው ግንኙነት ተከታትሏል። አዲስ ክልሎች አመሰራረትና የፌዴራል የክልል መንግስት ግንኙነት የሚሉ የተነሱ ናቸው። የህገ መንግስት ማሻሻያ ስርዓት የሚመለከትም ንዑስ አጀንዳ ነበረ። የቻናላችን ቤተሰቦች ለዛሬ ያዝናቸው ወቅታዊ መረጃዎችን ይህን ይመስሉ ነበር። ተመልሰን አዳዲስ ወቅታዊ መረጃዎች እንዲሁም ሰሙናዊ ትንታኔዎች እናስቃኛቸዋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።